ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የመስከረም 28 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። የዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛለን። በቅድሚያም አርዕስቶችን የመኖሪያ ቤት ፍቃድን በተመለከተ አዲስና አስደሳች ፕሮጀክት ይፋ ሆነ በተባለው አዲስ ፕሮጀክትም የመኖሪያ ቤትን የሚመለከቱ በርካታ ጉዳዮች ተሰምተዋል። የምናጋራችሁ ይሆናል። የወርቅ ዋጋ ላይ ከፍተኛ ጭማሪ መታየቱ ተገለጸ። ለመሆኑ የወርቅ ዋጋ ላይ የተደረገው ጭማሪ ስንት ነው? የምትሰሙት መረጃችን ነው። የኢትዮጵያ ኤሌክትሪክ አገልግሎት የመብራት አገልግሎትን በሚመለከት አዲስና አነጋጋሪ መረጃ ይፋ አድርጓል። ሙሉ መረጃውን በዝርዝር እናደርሳችኋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ግብር ከፋዮችን በተመለከተ ያስተላለፉት ውሳኔ የህብረተሰቡን ትኩረት ስቧል። ለመሆኑ ጠቅላይ ሚኒስትሩ ምን አሉ? በዝርዝር የምትሰሙት ይሆናል። የኢትዮጵያ አየር መንገድ ለመንገደኞች አዲስና አስደሳች አሰራር ይፋ ማድረጉን አስታወቀም። ሙሉ መረጃውን በዝርዝር እናደርሳችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን ደስ ያላችሁ! በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረዥም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902770077 ወይም 0981 57 5696 ይደውሉ። ኢትዮጵያ የኤክስፖርት ንግዷን በሁለት ዋና የትራንስፖርት መንገዶች መላክ ልትጀምር መሆኑ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር ኢትዮጵያ የአፍሪካ ነጻ የንግድ ቀጠናን ተከትሎ ወደ አፍሪካ ሀገራት የምታደርገውን የኤክስፖርት ንግድ በሁለት ዋና የትራንስፖርት ሞዳሊቲዎች ወይም መንገዶች ልትጀምር መሆኑን አስታውቋል። በዚህም ንግዱን በይፋ ለማስጀመር ነገ ሐሙስ ማለትም መስከረም 29 ቀን 2018 ዓ.ም ለሚደረገው መርሃ ግብር ከ40 በላይ ላኪዎች ተሳታፊ ሆነው ሰፊ ዝግጅት እንደሚደረግ ተገልጿል። ይህን ተከትሎም የስጋ የአትክልትና ፍራፍሬ ምርቶች በዋናነት በካርጎ አገልግሎት አማካኝነት የሚላኩ ሲሆን የኢትዮጵያ አየር መንገድ ካርጎ አገልግሎትም ለአፍሪካ ሀገራት በሚመጥን መልኩ ሰፋፊ መዳረሻዎችን ታሳቢ በማድረግ እየሰራ መሆኑ ተጠቁሟል። በሌላ በኩል እንደ ቡና፣ ጥራጥሬና የደረቅ ምርቶች ደግሞ በየብስ ጭነት ወደ አፍሪካ ሀገራት የሚሄዱ ይሆናሉ መባሉን ከሚኒስትሩ የተገኘው መረጃ ያመለክታል። በዚህም በመጀመሪያው የማስጀመሪያ መርሃ ግብር ላይ የኢትዮጵያ ምርቶች የሚላኩባቸው ሀገራት ደግሞ ኬንያ፣ ሶማሊያና ደቡብ አፍሪካ ናቸው ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ወሃብ ረቢ ተናግረዋል። ይህ የንግድ ቀጠና ደግሞ በአፍሪካ ሀገራት መካከል ያለው የንግድ ልውውጥን በማሳደግ የ60 በመቶ ደረጃ ላይ የሚገኙ እንደ ሌሎች አህጉራት ለማድረስ እንዲሁም ደግሞ አህጉራዊ ኢኮኖሚ ውህደትን ለማሳካት ያለመ መሆኑም ተጠቁሟል። በአፍሪካ ነጻ የንግድ ቀጠና ውስጥ ደግሞ 24 ሀገራት የዕቃ ንግዱን የታሪፍ ምጣኔ ማሻሻያ አድርገው ተግባራዊ ወደሚደረግበት ደረጃ የደረሱ ሲሆን ኢትዮጵያ ከነዚህ ሀገራት ጋር በቀጥታ ለመነገድ ትኩረት አድርጋለችም ተብሏል።
ኢትዮጵያ የሚቃጣባትን ሴራ ለማክሸፍ ስትራቴጂካዊ ዲፕሎማሲ መከተል እንዳለባት ተገለጸ። ግብጽ በኢትዮጵያ ላይ ወከባ ለመፍጠር ወደ ምስራቅ አፍሪካ እያደረገች ያለችውን እንቅስቃሴ ማክሸፍ የሚቻለው ስትራቴጂካዊ የዲፕሎማሲ አካሄድን ቅድሚያ ሰጥቶ መስራት ሲቻል ነው ሲሉ የቀድሞ ዲፕሎማቶች ተናግረዋል። ኢትዮጵያ ከጎረቤት ሀገራት ጋር ዲፕሎማሲዋን ጤናማ አድርጋ ማስቀጠል ከቻለች በጠላትነት የሚከሷት ሀገራት እንዳይተባበሩባት ይረዳል ሲሉ የቀድሞ ዲፕሎማት ዲያሞ ዳሌ ተናግረዋል። በመሆኑም ከጎረቤት ሀገራት ጋር እየተስተዋሉ ያሉ የዲፕሎማሲ ብልሽቶችን የኢትዮጵያ መንግስት ተመሳሳይ መልስ ከመመለስ ተቆጥቦ ችግሩን ለመፍታት ጥበብ የተሞላበትና በጥልቀት የተጠናበት የዲፕሎማሲ መርህ ሊከተል ይገባል ብለዋል። ዲፕሎማቱ አክለውም ከጎረቤት ሀገራት ጋር ድንበር ማስቀመጥ የግድ ቢሆንም የህዝብ ለህዝብን ግንኙነት ሊያይ የሚችል ድንበር ግን መዝጋት አያስፈልግም ሲሉ ገልጸዋል። ሌላኛው የቀድሞ ዲፕሎማት አምባሳደር ጥሩነህ ዜና በበኩላቸው የግብጽ ተባባሪ ከሆኑ ሀገራት ማለትም ከኤርትራ፣ ሶማሊያና ጅቡቲ ጋር ያለው የዲፕሎማሲ ነባራዊ ሁኔታ ሲገመገም ሊጨበጥ የሚችል አይደለም ማለታቸውን አህዱ ዘግቧል። በመኖሪያ ቤት ውስጥ የጉልበት ብዝበዛ ወንጀል ሲፈጸምባቸው የነበሩ በርካታ ህጻናትና ታዳጊዎች ከተጠርጣሪዎች ጋር በቁጥጥር ስር መዋላቸው ተገለጸም። የአዲስ አበባ ፖሊስ ጠቅላይ መምሪያ በከተማዋ በአንድ መኖሪያ ቤት ውስጥ የጉልበት ብዝበዛ ወንጀል ሲፈጸምባቸው የነበሩ 18 ህጻናትና ታዳጊዎችን ከሁለት ተጠርጣሪዎች ጋር በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። በአዲስ ከተማ ክፍለ ከተማ ወረዳ 5 ልዩ ቦታው ኦአቤም ሆቴል ተብሎ በሚጠራው አካባቢ አንድ የ7 ዓመት ታዳጊ በመንገድ ላይ ያለቀሰ ሳለ ለምን እንደሚያለቅስ ሲጠየቅም ለስራ የተሰጠው ሚዛን እንደጠፋበትና አሰሪዎችም ቤት እንደማያስገቡት መናገሩ ተገልጿል። በዚህም የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ከታዳጊው የተቀበለውን መረጃ መነሻ በማድረግና ተገቢውን ክትትል በማከናወን በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታው ቻይና ካምፕ አካባቢ ከሚገኝ አንድ መኖሪያ ቤት ውስጥ እድሜያቸው ከ7 እስከ 15 ዓመት የሚሆኑ 18 ህጻናትና ታዳጊዎችን ከሁለት ተጠርጣሪዎች ጋር በቁጥጥር ስር ሊያውል መቻሉን አስታውቋል። ተጠርጣሪዎቹ እነዚህን ህጻናትና ታዳጊዎች ክልል ድረስ በመሄድ ከቤተሰቦቻቸው ላይ እናስተምራቸዋለን ብለው በማምጣት ቆሎ፣ ሶፍት እንዲሁም ሚዛን በማሰራት ከእያንዳንዳቸው ህጻናት ላይ በቀን ከ150 እስከ 300 ብር ገቢ እንዲያስገቡ ከማድረጋቸውም በላይ የወንጀል አፈጻጸሞችን ያስተምሯቸው እንደነበርም የምርመራ መዝገቡ አስረድቷል። በግለሰቦቹ ላይ ተገቢው ምርመራ እየተደረገ መሆኑን ያስታወቀው ፖሊስ በአቃቤ ሕግ በኩልም ክስ እንደተመሰረተባቸው አስታውቋል። ህብረተሰቡም ታዲያ መሰል ድርጊቶች ሲያጋጥሙት በአቅራቢያው ለሚገኝ የጸጥታ ተቋም መረጃ መስጠትና በህፃናት ላይ የሚደርስ የጉልበት ብዝበዛን መከላከል ይገባል ሲል መልእክቱን አስተላልፏል። አየር መንገዱ ከጉዞ በኋላ የበረራ ክፍያን መፈጸም የሚያስችል የብድር አሰራር ማስጀመሩን አስታወቀም። የኢትዮጵያ አየር መንገድ ከኳንተም ቴክኖሎጂና ከኦሮሚያ ባንክ ጋር በመሆን መንገደኞች ከተጓዙ በኋላ የበረራ ክፍያቸውን መፈጸም የሚችሉበትን የዲጂታል ብድር አሰራር በይፋ ማስጀመሩን አስታውቋል። ተቋማቱ ሚልኪ ዲጂታል የብድር አገልግሎትን በመጠቀም በአሁን ይብረሩ በኋላ ይክፈሉ መርሃ ግብር አብሮ ለመስራት የሚያስችላቸውን የመግባቢያ ስምምነትም በትላንትናው ዕለት ተፈራርመዋል። በዚህም ኦሮሚያ ባንክ በቅርቡ ስራ ላይ የዋለውን ሚልኪ ዲጂታል የብድር አገልግሎት መተግበሪያ በመጠቀም የኢትዮጵያ አየር መንገድ ደንበኞች ገንዘብ ቢያጥራቸው ያለምንም ማስያዣና ዋስትና በሚልኪ ተበድረው የበረራ ትኬት በመቁረጥ ከበረሩና ጉዳያቸውን ከፈጸሙ በኋላ የሚከፍሉበት አይነተኛ አማራጭ መመቻቸቱ ተገልጿል። በመሆኑም ደንበኞች ሚልኪ መተግበሪያን በመጠቀም የአየር ትኬታቸውን
በመቁረጥ ሀገር አቀፍም ሆነ ዓለም አቀፍ በረራዎችን ካከናወኑና ጉዳያቸውን ከፈጸሙ በኋላ እንዲከፍሉ እድል ተፈጥሮላቸዋል ተብሏል። በሌላ በኩል የሶስቱ ተቋማት ስትራቴጂካዊ አጋርነት የጥሬ ገንዘብ ዝውውርን በመቀነስ የኢትዮጵያን ዲጂታላይዜሽን ጉዞ ከማዘመንና የፋይናንስ አካታችነትን ከመደገፍ በተጨማሪ የዜጎችን ዘርፈ ብዙ እንቅስቃሴ በእጅጉ ያሳልጣል ተብሎ እንደሚታመንበትም ተነግሯል። በመብራት መቆራረጥ ምክንያት እየተቸገርን ነው ሲሉ የኮንዶሚኒየም ነዋሪዎች ቅሬታቸውን አቀረቡ። በአንድ ሕንፃ ላይ አንድ ቆጣሪ ብቻ በመኖሩ ምክንያት የመብራት መቆራረጥ ችግር እንዳስመረራቸውና ለተለያዩ ችግሮች እየተጋለጡ መሆኑን የኮየ ፈጬ የኮንዶሚኒየም ነዋሪዎች ቅሬታቸውን አቅርበዋል። ነዋሪዎቹ አንድ ሕንፃ ላይ አንድ ቆጣሪ ብቻ መገጠሙ ለሁሉም ሰው ተጠቃሚ ለማድረግ ስለማይቻል የኃይል መቆራረጡ ችግር እርስ በርስም እንድንጣላና ግጭት ውስጥ እንድንገባ እያደረገን ነው ሲሉ መናገራቸውን አሃዱ ዘግቧል። በተጨማሪም በአግባቡ ሳይጠቀሙ የመብራት አገልግሎት ክፍያ ከአቅማቸው በላይ እየከፈሉ መሆኑን የገለጹት ቅሬታ አቅራቢዎቹ በከፈሉት ልክ እየተጠቀሙ እንዳልሆነም አክለዋል። በዚህ ችግር ውስጥ የሚገኙ ነዋሪዎች ደግሞ በአንድ ብሎክ ብቻ ከ50 በላይ መሆናቸውን ነግረውኛል ያለው ዘገባው መብራት ቢቋረጥም ቶሎ የሚያስተካክል ባለሙያ እንደሌለ አያይዘው ተናግረዋል ብሏል። ጉዳዩን በተመለከተ ምላሽ የሰጡት የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ዳይሬክተሩ አቶ አንዋር አብራር በአዲስ አበባና በዙሪያው የሚገኙ የጋራ መኖሪያ ቤቶች ለአብዛኞቹ የቆጣሪ ቅየራ ማድረጋቸውን ተናግረዋል። ነገር ግን ያልተገጠመላቸውና የሚቀሩት የጋራ መኖሪያ ቤቶች ደግሞ ለቆጣሪው የሚሆን መሰረታዊ ነገር ያላሟሉና ክፍያ ያልፈጸሙ ናቸው የሚል ምላሽ ሰጥተዋል። በአጠቃላይ በኮንዶሚኒየም ቤቶች ላይ የኤሌክትሪክ አገልግሎት ተደራሽነትን ለማረጋገጥ እየተሰራ እንደሚገኝም ተናግረዋል። ስለሆነም የኤሌክትሪክ አገልግሎት ተደራሽነትን በማረጋገጥ ተገልጋዩ ማህበረሰብ በከፈለው ልክ ተጠቃሚ ማድረግ እንደሚገባም ተመላክቷል። ለግብር ከፋዮች የዲፕሎማቲክ ፓስፖርት እንዲጠቀሙ ተፈቀደ። የገቢዎች ሚኒስቴር ለ105 ግብር ከፋዮች በፕላቲኒየም ደረጃ፣ ለ245 በወርቅ ደረጃ እንዲሁም ለ350 ግብር ከፋዮች በድምሩ ለ700 ግብር ከፋዮች እውቅናና ሽልማት እንደተበረከተላቸው አስታውቋል። ሚኒስቴሩ ይህን ያስታወቀው የ2017 በጀት ዓመት ሰባተኛው የታማኝ ግብር ከፋዮች እውቅናና ሽልማት መርሃ ግብር ባካሄደበት ወቅት ሲሆን ለበርካታ ግብር ከፋዮች የዲፕሎማቲክ ፓስፖርት እንዲሰጣቸው ተፈቅዷልም ተብሏል። በዚሁ መርሃ ግብር ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ለግብር ከፋዮች ቃል በገባው መሰረት በገቢው ዘርፍ የሚስተዋሉ ህገ ወጥነትን ለመከላከል የተለያዩ በቴክኖሎጂ የተደገፉ አሰራሮችን እውን አድርጓል ብለዋል። በተጨማሪም ለሀገር የታመኑ ግብር ከፋዮችን ለማበረታታት በፕላቲኒየም ደረጃ እውቅናና ሽልማት ለተበረከተላቸው ድርጅት ባለቤቶች ወይንም ደግሞ ስራ አስፈጻሚዎች ዓለም አቀፍ ስራቸውን ቀላል ያደርግላቸው ዘንድ የዲፕሎማቲክ ፓስፖርት እንደሚሰጣቸው ገልጸዋል። ከዚህ ባሻገር ለ245 በወርቅ ደረጃ ተሸላሚዎች ደግሞ በኢትዮጵያ አየር መንገድ የቪአይፒ ተርሚናል መጠቀም እንደሚችሉ ጠቅላይ ሚኒስትሩ ተናግረዋል። የገቢዎች ሚኒስትር ወይዘሮ አይናለም ንጉሴ በበኩላቸው በ2017 በጀት ዓመት በገቢው ዘርፍ ለተመዘገበው ውጤት ታማኝ ግብር ከፋዮች ከፍተኛ አስተዋጽኦ እንደነበራቸው ገልጸዋል። በዚህ መርሃ ግብርም ጠቅላይ ሚኒስትሩን ጨምሮ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አፈ ጉባኤዎች፣ የፌዴራልና የክልል ከፍተኛ የመንግስት የሥራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል።
የመኖሪያ ቤትን በተመለከተ አዲስ ፕሮጀክት ይፋ መሆኑ ተገለጸ። የመኖሪያ ቤት ፈላጊዎች በግል የባንክ አካውንታቸው ገንዘባቸውን ቆጥበው የሚፈልጉትን አይነት ቤት ተሰርቶላቸው የሚወስዱበት አዲስ ፕሮጀክት ይፋ መሆኑ ተገልጿል። በሪል ስቴትና የተለያዩ ትላልቅ የህንፃ ግንባታ ፕሮጀክቶች የሚሳተፈው ኮምፓስ ፕሮፐርቲስ ከጎህ ቤቶች ባንክ ጋር በጋራ ተግባራዊ የሚያደርጉትን በአይነቱ አዲስ የሆነ የቤት ግንባታ ፕሮጀክት ይፋ ማድረጋቸውን አስታውቀዋል። ፕሮጀክቱ በሌላው ዓለም የሪል ስቴት ዘርፍ በስፋት ስራ ላይ የዋለ በሀገራችን ግን እስካሁን ያልተተገበረ አሰራር መሆኑን የኮምፓስ ፕሮፐርቲስ የስራ ኃላፊዎች ተናግረዋል። በተጨማሪም ይህ አዲስ ፕሮጀክት ቤት መግዛት የሚፈልግ ግለሰብ በቅድሚያ 500 ሺህ ብር ተቀማጭ በማስገባትና በሚፈልገው የቤት ካሬ መሰረት በየወሩ በራሱ ስም በጎህ ቤቶች ባንክ ደብተር ከፍቶ መቆጠብ የሚችልበት ሲሆን ለቁጠባው ደግሞ 15 በመቶ ወለድ ይታሰብለታል ተብሏል። በዚህ ሂደት ውስጥ ግን ገንዘቡ በራሱ በግለሰቡ አካውንት የሚቀመጥ እንጂ ወደ ኮምፓስም ሆነ ወደ ጎህ ቤቶች አካውንት የሚገባ ምንም አይነት ገንዘብ አይኖርም ነው የተባለው። በሌላ በኩል የመኖሪያ ቤት ፈላጊው በሚፈልገው የጊዜ ገደብ ቤቱ ተጠናቆ መረከብ የሚችልበት ሲሆን ካርታ ሲረከብ ብቻ ገንዘቡን ከራሱ የቁጠባ ሂሳብ ወደ ቤት ገንቢው እንደሚያስተላልፍም ተገልጿል። በተጨማሪም ግለሰቡ የቆጠበውን ገንዘብ ማውጣት ከፈለገም ለባንኩ ቀድሞ በማሳወቅ ማውጣት እንዲችል አሰራር ተቀምጧል የተባለ ሲሆን ለዚህ አገልግሎትም ምንም አይነት የአገልግሎት ክፍያ አይጠበቅበትም ነው የተባለው። እንዲሁም የባንክ እገዛ የሚፈልግ ደንበኛም ቀሪ ክፍያውን ከባንክ ጋር በማያያዝ ቤቱን መረከብ እንደሚችልና የቤቱን ካርታ እስኪረከብ ድረስ ያስቀመጠው ገንዘብ ከፍተኛ ወለድ እንደሚኖረውም ተጠቁሟል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የወርቅ ዋጋ ላይ ከፍተኛ ጭማሪ መታየቱ ተገለጸ። ዓለም አቀፉ የወርቅ ዋጋ ክብረ ወሰን በሆነ መልኩ ከፍተኛ የዋጋ ጭማሪ ማሳየቱ ተሰምቷል። በዚሁም መሰረት አሁን ላይ 28.3 ግራም ወርቅ $4000 በላይ ዋጋ ተቆርጦለታል ተብሏል። በዚህም ባለሀብቶች ወርቅን አሁን ካለው ኢኮኖሚያዊና ፖለቲካዊ ሁኔታ አንጻር ደህንነቱ የተጠበቀና ከስጋት ነፃ የሆነ ኢንቨስትመንት አድርገው መውሰዳቸው ለዋጋው መጨመር ምክንያት መሆኑ ተገልጿል። የወርቅ ዋጋ ከ1970ዎቹ ወዲህ እጅግ ከፍተኛው ሆኖ መመዝገቡ የተነገረ ሲሆን 28.3 ግራም ወርቅ $4000 በላይ እየተሸጠ መሆኑን ቢቢሲ ዘግቧል። በመሆኑም የአሜሪካ ኮንግረስ አባላት በመንግስት በጀት ላይ መስማማት አለመቻላቸውን ተከትሎ የመንግስት መስሪያ ቤቶች በመዘጋታቸው ቁልፍ የሚባሉ የኢኮኖሚ አመላካች መረጃዎች አለመለቀቅ የፈጠረው ስጋትም ባለሀብቶች ወርቅ ማከማቸቱን እንዲመርጡ እንዳደረጋቸውም ዘገባው አክሏል። በተጨማሪም የምጣኔ ሀብት ባለሙያዎች ደግሞ ከስጋት ነፃ ኢንቨስትመንት የተባለው ወርቅ ካለው ሁኔታ አንጻር አሁንም ዋጋው በከፍተኛ ሁኔታ መጨመሩን ይቀጥላል ማለታቸው ተጠቁሟል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናገራችኋለን። አንድ የአሜሪካ ዶላር 158 ብር ከ99 ሳንቲም እየተገዛ 162 ብር ከ17 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 207 ብር ከ38 ሳንቲም እየተገዛ 211 ብር ከ53 ሳንቲም እየተሸጠ ይገኛል። እንዲሁም ዩሮ ደግሞ 183 ብር ከ12 ሳንቲም መግዣው ሲሆን መሸጫው ደግሞ 186 ብር ከ78 ሳንቲም ሆኗል። ስዊስ ፍራንክ 193 ብር ከ74 ሳንቲም እየተገዛ 197 ብር ከ61 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 42 ብር ከ90 ሳንቲም እየተገዛ 43 ብር ከ76 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 41 ብር ከ78 ሳንቲም መግዣው ሲሆን መሸጫው ደግሞ 42 ብር ከ62 ሳንቲም ሆኗል። በተጨማሪም የቻይናው ዩዋን እንዲሁ 22 ብር ከ65 ሳንቲም እየተገዛ 23 ብር ከ10 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን ደስ ያላችሁ! በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረዥም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 77 0077 ወይም 0981 57 5696 ይደውሉ።